ከብልጽግና ስራ አስፈጻሚ ኮሚቴ አሁን የደረሰን መግለጫ አለ እንደሚከተለው ይቀርባል። ኢትዮጵያ ሀገራችን ወደ ታላቅ ምዕራፍ በምትሻገርበት ድልድይ ላይ ትገኛለች። አንዳንዶች ከድልድዩ ወደ ኋላ ሊመልሷት ይታገላሉ። ሌሎቹ ድልድዩን ሰብረው ገደል ሊከቷት ይለፋሉ። ታጋይ ልጆቿ ደግሞ በድልድዩ ላይ ብዙ ሳትቆይ ወደፊት እንድትራመድ ለማድረግ ይታገላሉ። ብልጽግና ሶስተኛውን መርጧል። ድልድይ ያለፈውን መንገድ ያህል ጠንካራ አይሆንም። ገደሉን ለመሻገር ግን የግድ ነው። ረጅም ጊዜ በድልድዩ ላይ መቆየትም አደጋ አለው። በቶሎ መሻገርና ወደ ጸናው መሬት መድረስ አስፈላጊ ነው። ያለንበት የሽግግር ጊዜም የሚነግረን ይህንኑ ነው። የሽግግር ወቅት ዓላማው በዚያው መቆየት ሳይሆን ወደ በለጸገች ኢትዮጵያ መሸጋገር ነው። እየገጠሙን ያሉትም የሽግግር ጊዜ ፈተናዎች ናቸው። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከመጋቢት 7 እስከ መጋቢት 8 ባደረገው ስብሰባ ኢትዮጵያ ካለፈው መንገድ የመጣችበትን ወደ ብልጽግና ለመሻገር በድልድዩ ላይ የቆየችበትን በድልድዩ ላይ በቆየችባቸው ወቅቶች የገጠሟትን ፈተናዎች ከድልድዩ ወደ ኋላ ለመመለስ የሚታገሏትን ኃይሎች ድልድዩን ተሻግራ ወደ ብልጽግና እንዳትሻገር ያጋጠሟትን ተግዳሮቶች በዝርዝር መርምሯል። አሁን እያጋጠሙን ያሉ ፈተናዎች በዋናነት ከ5 ነገሮች የመጡ መሆናቸውን የፓርቲያችን የስራ አስፈጻሚ ኮሚቴ አምኗል። ለነዚህም ተገቢ ነው ያለውን የትግል ስልት ቀይሷል። መላ ኢትዮጵያውያን እነኚህን ፈተናዎች ለማሸነፍ እንዲቻል ከብልጽግና ጋር አብረው እንዲታገሉ ጥሪ ቀርበዋል። እነዚህ ዳዎች የመነታረኪያ የመጋጫና የመከፋፈያ ምክንያቶች ሊሆኑብን አይገባም። የመጀመሪያው ፈተና ታሪክ ካሸከመን ዕዳዎች የሚመነጭ ነው። ኢትዮጵያውያን አያሌ አኩሪ ታሪኮችና በታሪክ ውስጥ ያገኘናቸው እድሎች አሉን። በእነዚህ እንኮራለን። ለኢትዮጵያ ብልጽግናም እንደ አንጡራ ሀብት እንጠቀምባቸዋለን። በተቃራኒው ደግሞ በታሪካችን ውስጥ ያልፈታናቸው ተጨማሪ ችግር አድርገን የጨመርናቸውና ያልተግባባንባቸው ዕዳዎችም አሉን። እነዚህ ዕዳዎቻችን የእኛ ብቻ አይደሉም። በዓለም ላይ ሀገር የመሰረቱት ህዝቦች ሁሉ የሚገጥሟቸው ናቸው። እነዚህ ዕዳዎች የመነታረኪያ የመጋጫና የመከፋፈያ ምክንያቶች ሊሆኑብን አይገባም። ዕዳዎቹን ወረስናቸው እንጂ አልፈጠርናቸውም። መጡብን እንጂ አልሄድንባቸውም። የተሻለው የመጀመሪያው መፍትሄ ለእድሉም ለዕዳውም ተገቢውን እውቅና መስጠት ሲሆን፣ ሁለተኛው ደግሞ እድሉን ለመጠቀም ዕዳውን ደግሞ ለማራገፍ ጠንክሮ መስራት ነው። ለዚህ ደግሞ የሰለጠነና የሰከነ አካሄድ አዋጭ መሆኑን የዓለም ታሪክ አሳይቶናል። ያለፉ ዕዳዎቻቸውን በጠብ በግጭትና በመከፋፈል ለመፍታት የሄዱ ሀገሮች ተጨማሪ ዕዳ መጡ እንጂ መፍትሄ አላገኙም። ያለፉ ዕዳዎቻቸውን በሰለጠነና በሰከነ መንገድ በምክክርና በውይይት በይቅርታና በእርቅ ለመፍታት የሞከሩ ሀገሮች ግን ወደ ተሻለ መግባባትና ወደ ላቀ አንድነት ለመምጣት ችለዋል። እኛም የሚያዋጣን ይሄ ነው። የጀመርነው ሀገራዊ ምክክር እንዲሳካ እናድርግ። ለስኬቱም ከሁላችን የሚጠበቀውን ድርሻ እንወጣ። ዕዳዎቻችንን በምክክር በይቅርታና በእርቅ እናርማቸው። ያለፉ ነገሮቻችን ትምህርት እንጂ እስር ቤት እንዳይሆኑን አድርገን እንሻገራቸው። የፓርቲያችን አባላት ደጋፊዎችና መላው ህዝባችን ያለፉ ታሪካዊ ዕዳዎቻችን እንደ ግጭት መሳሪያ ለመጠቀም የሚሹ ኃይሎችን በመታገል ለሀገራዊ ምክክሩ የሚጠበቅባችሁን ሁሉ እንድታደርጉ ጥሪ እናቀርባለን። ሁለተኛው ፈተና ነፃነትን ለማስተዳደር አለመቻል ነው። ነፃነት በነፃ አይገኝም፣ በነፃም አይቀጥልም። ለማግኘትም መስዋዕትነት ይጠይቃል። በነፃነት ለመኖር ደግሞ ኃላፊነትን መሸከም ያስፈልጋል። ከመስዋዕትነትና ከኃላፊነት ውጭ ነፃነት አይኖርም። ህዝባችን ባደረገው መራራ ትግል ካገኘናቸው መብቶች አንዱ ነፃነት ነው። አካባቢን የማስተዳደር፣ የመደራጀት፣ ሐሳብን የመግለጽ፣ መንግስትን የመቃወም፣ ሚዲያን የማቋቋምና የመጠቀም፣ እምነትን ያለ መንግስት ጣልቃ ገብነት የማምለክ ወዘተ ነፃነቶች ህዝባችንን በትግሉ ተጎናጽፏል። እነዚህ ነፃነቶች ግን በራሳቸው አይቆሙም። የማድረግ መብት ባለበት ሁሉ ያለማድረግ ኃላፊነት አለ። ያለማድረግ መብት ባለበት ሁሉም የማድረግ ኃላፊነት አለ። የሞራል፣ የባህል፣ የህግ ተጠያቂነቶች ነፃነትን በኃላፊነት እንድንጠቀምበት የሚያስገድዱ ናቸው። ነፃነት የሌለበት የኃላፊነት ስርዓት ጭቆናን ያስከትላል። ኃላፊነት የሌለበት የነፃነት ስርዓትም ስርዓት አልበኛነትን ያመጣል። በአካባቢ አስተዳደሮች፣ በሚዲያዎች፣ በእምነት ተቋማት፣ በፖለቲካ ፓርቲዎችና በአክቲቪስቶች አካባቢ የሚስተዋለውን ነፃነትን የማስተዳደር ችግር በቶሎ ሊገራ የሚገባው መሆኑን የስራ አስፈጻሚ ኮሚቴው ገምግሟል። በነፃነት መተዳደር ማለት ህግ በማክበር ሌሎችን ሳይጎዱ፣ ሀገር ሳያፈርሱ፣ ግጭት ሳይቀሰቅሱ መብትን ለመጠቀም መቻል ነው።
ሕግ እያፈረሱ የሌሎችን መብት እየጣሱ ግጭትና ጥላቻን እየቀሰቀሱ ብሎም ሀገር እያተራመሱ መንቀሳቀስ ግን ወንጀል እንጂ ነጻነት ሊሆን አይችልም። ወንጀል ደግሞ የሕግ ተጠያቂነትን ማስከተሉ የግድ ነው። በመሆኑም በሀገራችን ነጻነትን ማስተዳደር ፈታኝ የሆነ መምጣቱን ምልክቶች እያሳዩ ነው። በነጻነት ስም በሚፈጸም ወንጀል የተነሳ በትግላችን ያገኘነውን ነጻነት እያጣነው ነው። ነጻነት ከኃላፊነት ጋር ሚዛናዊነቱን ጠብቆ እንዲሄድ የመንግስት ተቋማት፣ የፖለቲካ ፓርቲዎች፣ ሚዲያዎች፣ የፍትህ ተቋማት፣ የሃይማኖት ተቋማት፣ ምሁራንና የሀገር ሽማግሌዎች የሚጠበቅባቸው እንድታደርጉ የስራ አስፈጻሚ ኮሚቴው ጥሪ ያቀርባል። ሶስተኛው ፈተና ህብረ ብሔራዊ አንድነታችንን የሚፈታተኑ ሁኔታዎች እየገነገኑ መምጣታቸው ነው። ዛሬ ባለችው ኢትዮጵያ ማንም የበላይና የበታች ሆኖ መኖር አይችልም። አንዳችን ያለ ሌላችን ልንኖር አንችልምና በመከፋፈልና በመለያየት በግጭትና በጥላቻ ምንም አይነት እድገትና ብልጽግና አይመዘገብም። ሰላምና ደህንነታችንም አይረጋገጥም። እንደ ውሻ አጥንት ከጠላት በሚወረወርልን አጀንዳ እየተራኮትን ለልማት የምናውለውን ጉልበትና ጊዜ ለሴራ ትንተና እያባከንን አንድ ጋት ወደ ብልጽግና ፈቀቅ ልንል አንችልም። ሀገር መውደድ ሌላውን ወገን በመውደድ እንጂ በመጥላት አይገለጽም። ለሌላው ወገን መስዋዕትነት በመክፈል እንጂ በግጭትና በትንኮሳ አይለካም። የህዝብን ህብረ ብሔራዊ አንድነት ከሚንዱ ጥላቻንና ግጭትን ከሚያባብሱ ንግግሮችና ድርጊቶች በየደረጃው የሚገኙ የመንግስትና የፓርቲ ኃላፊዎች ሊቆጠቡ ይገባል። የፓርቲና የመንግስት አመራሮች ችግሮች በውይይትና በህግ አግባብ ብቻ እንዲፈቱ ማድረግ አለባቸው። የህዝብ ለህዝብ ግንኙነቶች እንዲጠናከሩና መሰረት እንዲይዙ መስራትም አለባቸው። ሰላም እንዲሰፍን፣ ልማት እንዲጠናከር፣ ህግና ስርዓት እንዲከበር መታገልና በዋናነት ከአመራር የሚጠበቅ ሚና መሆኑን ላፍታም ልንዘነጋው አይገባም። የሃይማኖት አባቶች፣ ሚዲያዎች፣ አክቲቪስቶችና ምሁራን ያለፉ ቁስሎችን ከሚቀሰቅሱ፣ ጥላቻን ከሚያነግሱ፣ ህዝብ በጥርጣሬ እንዲተያይ ከሚያደርጉ፣ የሀገርን ሰላምና ደህንነት አደጋ ላይ ከሚጥሉ ድርጊቶችና ንግግሮች እንዲጠበቁ የስራ አስፈጻሚ ኮሚቴው ጥሪ ያቀርባል። የሚመለከታቸው የፍትህና የጸጥታ አካላትም ይህን መሰል ንግግሮችና ተግባራትን በቸልታ እንዳይመለከቱ ያሳስባል። አራተኛው ፈተና የኑሮ ውድነት ነው። በዓለም አቀፍና በሀገር ውስጥ ባጋጠሙ ችግሮች የተነሳ በተፈጠረው የማክሮ ኢኮኖሚ መዛባት የኑሮ ውድነቱ እየጨመረ መምጣቱን ስራ አስፈጻሚ ኮሚቴው ገምግሟል። ከኑሮ ውድነቱ ጋርም የስራ አጥ መጠኑ ጨምሯል። ችግሩን በጊዜያዊነትና በዘላቂነት ለመፍታት እርምጃዎች እየተወሰዱ መሆኑንም ተመልክቷል። ፈተናውን በብቃት ለመሻገር መንግስት መራር ውሳኔ ሊወስንባቸው የሚገቡ ጉዳዮች መኖራቸውንም አረጋግጧል። ችግሩ በዘላቂነት እስከሚፈታ ድረስ መንግስት የኑሮ ውድነቱን የሚያቃልሉ ጊዜያዊ እርምጃዎች መውሰድ አለበት። በተለይም በችግሩ ላይ ቤንዚን የሚጨምሩ አካሄዶችን ማረም የሚገባ ነው። ምርትን በተገቢ መጠን ለማምረትና ወደ ገበያ ለማድረስ የሚታዩ የአመራርና የአሰራር ችግሮች መፈታት አለባቸው። በየአካባቢው የሚዘረጉ ኬላዎች፣ ከህግ አግባብ ውጭ የሚያካሂዱት እገዳና ዘረፋ በአመራር ቁርጠኝነትና ህግን በማስከበር ሊፈታ ይገባዋል። የህዝቡን ችግር በማባባስ ኪሳቸውን መሙላት በሚፈልጉ ስግብግቦች ላይ አስተማሪ እርምጃ መወሰድ አለበት። በአምራቾችና በሸማቾች መካከል ያለውን ሰንሰለት እንዲራዘም በሚያደርጉ ደላሎችና ስግብግብ ነጋዴዎች ላይ የህግ የበላይነት ሊከበር ይገባዋል። ኢንቨስትመንትን፣ የንግድና የስራ ፈጠራን የሚያቀላጥፍ አሰራር መዘርጋት አለበት። ንግድና ኢንቨስትመንት እንዲደናቀፍ በሚያደርጉ አመለካከቶች፣ ኃላፊዎችና ሰራተኞች ላይ ተገቢውን የእርምት ስራ መስራት ይገባናል። ለዚህም መላው ፓርቲያችን አመራርና አባላት፣ የመንግስት የስራ ኃላፊዎች፣ የንግዱ ማህበረሰብ፣ የፍትህና የጸጥታ አካላት የሚጠበቅባቸውን በቁርጠኝነት እንዲወጡ ስራ አስፈጻሚ ኮሚቴው ጥሪ ያቀርባል። የስራ አጥነትን ለመቀነስ የተጀመሩ ተነሳሽነቶችን በተፋጠነና ትርጉም በሚያመጣ መንገድ እንዲከናወኑ በስራ ዕድል ፈጠራ ለተሰማሩ አካላት አስፈላጊውን ሁሉ ድጋፍ እንዲደረግላቸው የስራ አስፈጻሚ ኮሚቴው አቅጣጫ ሰጥቷል። አምስተኛው ፈተና ሌብነት ነው። አራት ኃይሎች የጋራ ግንባር ፈጥረው እየፈጸሙት ያሉት ሌብነት የድህነት ወገባችንን እያደቀቀው መሆኑን ስራ አስፈጻሚ ኮሚቴው በአጽንኦት ተመልክቶታል። በመንግስት ውስጥ የሚገኙ ሌቦች፣ በባለሀብቱ አካባቢ ያሉ ሌቦች፣ በብሔር ዙሪያ ያሉ ሌቦችና በሚዲያው አካባቢ ያሉ ሌቦች በአንድ ዓላማ አራት ሆነው እየሰሩ ሀገር እያጠፉ ነው። በመንግስት አካባቢ የሚገኙት ሌቦች መዋቅርና ስልጣናቸውን ይጠቀማሉ። በባለሀብቱ አካባቢ ያሉት ሌቦች ደግሞ ገንዘባቸውን ለበለጠ ስርቆት ይጠቀማሉ።
በብሔር ዙሪያ ያሉት ደግሞ ለሌብነታቸው የብሔር ሽፋን ይሰጡታል። በሚዲያ አካባቢ ያሉት ደግሞ የሌቦችን ገጽታ ይገነባሉ። ሌቦቹ ሲያዙም ብሔራቸውን እየጠቀሱ ሕዝብ የተነካ ያስመስላሉ። ሁሉም አይነት ሌቦች ፍትሐዊነትን ያዛባሉ። የሕዝብ እንደሚመጣሉ፣ ስርቆታቸው እንዳይደረስበት ግጭትና መጽ ይቀሰቅሳሉ። መንግስት ሁሉንም አይነት ሌቦች ለማጥፋት የጀመረውን ዘመቻ አጠናክሮ ይቀጥላል። ለዚህም የፓርቲው አመራሮች፣ አባላትና ደጋፊዎች እጃቸውን አስቀድመው ንጹህ በማድረግ ትግሉን እንዲመሩ የስራ አስፈጻሚ ኮሚቴው ጥሪ አቅርቧል። ህዝባችንም በሌቦች ላይ የተጀመረውን ዘመቻ ግቡ እንዲመታ መረጃ በመስጠት የሌቦች ተባባሪ ባለመሆንና ከሌብነት የጸዳ ትውልድ በማነጽ ኢትዮጵያ እንዲታደግ ጥሪ እናቀርባለን። በአጠቃላይ ሀገራችን በወሳኝ ምዕራፍ ላይ መሆኗን የብልጽግና ስራ አስፈጻሚ ኮሚቴ ገምግመዋል። ከሁለት ዓመቱ የጦርነት ጫና እየተላቀቅን ነው። በየአካባቢው የሚገኙ ህገወጥ ታጣቂዎችን ስርዓት ለማስያዝ የሰራነው ስራ ውጤት እያስገኘ ነው። በግብርና ምርት የተሻለ ውጤት እያገኘን ነው። በስራ ዕድል ፈጠራ የተጀመሩ ተግባራት ውጤት እያስገኙ ነው። በዲፕሎማሲው መስክ የነበሩብንን ፈተናዎች እየተሻገርናቸው እንገኛለን። የምናገኘው እርዳታና ብድር እየጨመረ ይገኛል። የኢትዮጵያ ኢኮኖሚ ከሰሃራ በታች ካሉ የአፍሪካ 3 ዋና ዋና ኢኮኖሚዎች አንዱ ሆኗል። በገበታ ለሀገር የጀመርናቸው ፕሮጀክቶች እየተጠናቀቁ ናቸው። እነኚህን ተስፋ ሰጪ ጅምሮቻችንን ለማጨናገፍ ከየአቅጣጫው የሚወረወሩ ፈተናዎችን መሻገር አለብን። ለዚህ ደግሞ ህብረ ብሔራዊ አንድነታችንን እንደ ብረት ማጠንከር ወሳኝ ነው። ተግባራችንና ንግግራችን እየታረመና ህዝብን ወደ ብልጽግና የሚወስድ መሆኑን በየጊዜው ማረጋገጥ አለብን። ትኩረታችንን በልማት በሰላምና በደህንነቶች ላይ ብቻ እናድርግ። ነፃነታችንን በኃላፊነት ማስተዳደር ግድ ነው። የኑሮ ውድነቱን የሚያቃልሉ፣ ልማታችን የሚያፋጥኑ፣ የስራ ዕድልን የሚፈጥሩ እርምጃዎችን መውሰድ ለነገ የማይባል የቤት ስራችን ነው። ዲፕሎማሲያችንን ማስፋትና ማጽናት ቁልፍ ተግባራችን ነው። ሀገራዊ ምክክሩ በታሰበለት ጊዜ እቅድና ሁኔታ እንዲካሄድ እንዲሳካ ማድረግ የኢትዮጵያ እንዲሳካላት ማድረግ ነው። የፕሬስ ነፃነትን በተገቢው ህግ ልክና መጠን ሀገርና ህዝብን በሚጠቅም ቅኝት ጥቅም ላይ እንዲውል ማድረግ ይገባል። የእምነት ተቋማት የህዝብን ሞራልና እሴት በመገንባት በሰላምና በልማት ላይ በመሰማራት ለኢትዮጵያ ብልጽግና የማይተካ ሚናቸውን እንዲወጡ ተስፋ ያደርጋል። በመሆኑም የፓርቲው አመራሮች፣ አባላትና ደጋፊዎች እንዲሁም መላው ኢትዮጵያውያን አራቱን ተገዳዳሪ ፈተናዎችን አሸንፈን ህብረ ብሔራዊ አንድነት ያላትን የበለጸገች ኢትዮጵያ ለመገንባት የጀመርነው ጉዞ እንዲሳካ እውቀታችሁን፣ ጉልበታችሁንና ገንዘባችሁን በመሰዋት የትግሉ አካል እንድትሆኑ የብልጽግና ስራ አስፈጻሚ ኮሚቴ ጥሪ ያቀርባል። መጋቢት 8 ቀን 2015 ዓ.ም አዲስ አበባ